በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የጊዜያት ባለቤት አምላካችን እግዚአብሔር የጠበቀን እንመላለስበት ዘንድ እድሜያችን ላይ ይህንን ጊዜ የጨመረልን ደግሞም ቅዱስ ስሙን እንድናመሰግን ቅዱስ ቃሉን እንድንሰማ በዚህ በተወደደ ስፍራ እንድንሰበሰብ በጎ ፈቃዱ ይሆነልን። ስሙ የተመሰገነ ይሁን። በእግዚአብሔር ሰላም እላችኋለሁ። እንደምን ዋላችሁ? ቸር ይቅር ባይ መሐሪ አምላካችን ሰውን ወዳጅ ስሙ በድጋሚ የተመሰገነ ይሁን። ከኔ ጋር ዛሬ አምላካችን እግዚአብሔር በሰጠን ጊዜ የምንጀምረው የሐዋርያው የቅዱስ ጳውሎስን ወደ ዕብራውያን ሰዎች የመልእክት ጥናት ነው የሚኖረን። የመጽሐፍ ቅዱስ ጥናት አንድ ክፍል ማለት ነው። አምላካችን እግዚአብሔር በረዳን መጠን እንግዲህ ሰንበት በተያዘልን ጊዜ ከተወደደው ሐዋርያ ከቅዱስ ጳውሎስ መልእክታት መካከል አንዱ የሆነውን የዕብራውያንን መልእክት እግዚአብሔር በረዳን መጠን እናጠናለን ማለት ነው። ዛሬ አጠቃላይ ስለ ሐዲስ ኪዳን መጻሕፍት ጠቅላላ መግቢያ እንመለከታለን። ለማስታወስ ያክል ከዚህ በፊት የመጽሐፍ ቅዱስ ጥናት ትምህርት እንደምትማሩና እንደምትወስዱ እረዳለሁኝ። ግን እንደ ጠቅላላ መግቢያ እንዲሆነን ቀጥታ ወደ መልእክቱ ከመግባት አጠቃላይ ዳራውን አይተን ወደ ዕብራውያን መልእክት ቀጥታ መግባቱ የተሻለ ስለሆነ በዛ ነው የምንጀምረው። እንደሚታወቀው የመጽሐፍ ቅዱስ ዋና ዋና ክፍሎች ተብለው የሚጠሩት እና የሚታወቁት ብሉይ ኪዳንና ሐዲስ ኪዳን ናቸው። በብሉይ ኪዳን መጻሕፍት ራሱ የሆነ አከፋፈል የራሱ የሆነ መጻሕፍቱ የሚመደቡበት የይዘት ሁኔታ እንዳለ ሁሉ የሐዲስ ኪዳን መጻሕፍትም በዛው በተመሳሳይ መንገድ እንደ ይዘታቸው በክፍል በ5 ክፍል ይመደባሉ። 35ቱ የሐዲስ ኪዳን መጻሕፍት በዋናነት በ5 ክፍሎች ይመደባሉ። የሚመደቡበት መንገድ በውስጣቸው እንዳካተቱት ወይንም ደግሞ መጽሐፎቹ እንዳላቸው ይዘት በውስጣቸው እንደያዙት ሐሳብ በ5 ዋና ዋና ክፍሎች ይከፈላሉ። ከነዚህ ክፍሎች እስኪ የምታስታውሱትን ንገሩኝ። 5ቱ የሐዲስ ኪዳን መጻሕፍት አመዳደም ማለት ነው። የመጀመሪያው ክፍል የትምህርት፣ እሺ፣ የመልእክት፣ እሺ፣ የታሪክ፣ እሺ፣ የራእይ ወይንም የትንቢት፣ ጥሩ። ሌላስ? የብሉይ ኪዳን መጻሕፍት አከፋፈል እንደምታውቁት የሙሴን መጻሕፍት እንደ መሰረት አድርጎ ነው የሚነሳው። በሐዲስ ኪዳን የመጻሕፍት አከፋፈል ደግሞ ልክ 5ቱ የኦሪት መጻሕፍት የሕግ መጻሕፍት ብለን እንደምንነሳ ለነቢያት ትንቢት፣ ለታሪክም ለምንም መሰረቶቹ 5ቱ የሙሴ መጻሕፍት እንደሆኑት ሁሉ ለሐዲስ ኪዳንም ለመልእክትም ለትንቢትም ለታሪክም ደግሞ እንዲሁ መሰረት አለ። ማነው? ወንጌል። የወንጌል ክፍል አስታውሳችሁታል። ጥሩ ነው። የመጀመሪያው የወንጌል ክፍል ነው። 4ቱ ወንጌላውያን የጻፉልን ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ የጻፉልን እነዚህ የወንጌል ክፍል የመጀመሪያው ክፍል እሱ ነው። ሁለተኛው የታሪክ ክፍል የምንለው የቤተ ክርስቲያን የመጀመሪያው የታሪክ መጽሐፍ ማለት እንችላለን። የሉቃስ የጻፈው የሐዋርያት ሥራ ማለት ነው። የመጀመሪያው የቤተ ክርስቲያን ታሪክ፣ የመጀመሪያው የቤተ ክርስቲያን ሲኖዶስ ጉባኤ የምናገኝበት መጽሐፍ። ቤተ ክርስቲያን ከመካከለኛው ምስራቅ ተነስታ ወደ አንጾኪያ፣ ወደ ሶሪያ፣ ወደ ሌሎቹ ክፍላተ ሀገራት እንዴት ባለ መንገድ እንደተስፋፋች ሐዋርያት ተልኳቸውን ከየት ወዴት በተለይ ደግሞ የሐዋርያው የቅዱስ ጳውሎስን 3ቱን ሐዋርያዊ ጉዞዎች በስፋት ይዞ የምናገኘው የመጀመሪያው ስብከት በቤተ ክርስቲያን የተሰበከውን የመጀመሪያውን ስብከት የምናገኝበት የመጀመሪያዎቹ ከአይሁድ ወገን የሆኑት የተጠመቁበትን እንዴት ባለ ስርዓት ደግሞ ይመላለሱ እንደነበረ ተዘግቦ የምናገኘው መጽሐፍ ነው። የታሪክ መጽሐፍ ብለን እንጠራዋለን። የመልእክት ክፍል የምንለው ደግሞ በሐዲስ ኪዳን ከ35ቱ መጻሕፍት አብዛኛው እዚህ ነው የሚካተተው። 21ዱ የሐዲስ ኪዳን መጻሕፍት የመልእክት ክፍል ተብለው እዚሁ ክፍል ውስጥ ነው የሚካተቱት። 14ቱ የቅዱስ ጳውሎስ መልእክታት፣ 7ቱ ደግሞ የሌሎቹ የያዕቆብ፣ የይሁዳ፣ የዮሐንስ፣ የቅዱስ ጴጥሮስ የእነዚህ መልእክቶች ስብስብ በአጠቃላይ 21 ናቸው።
እነዚህ የመልእክት ክፍል ተብለው ይጠራሉ ማለት ነው። አራተኛው ቅድም እንዳነሳችሁት የትንቢት ወይንም የራእይ መጽሐፍ፣ ብቸኛው በአዲስ ኪዳን ውስጥ ያለ የትንቢት መጽሐፍ የዮሐንስ ራእይ ነው። ይሄ ማለት ግን ሌሎቹ መጽሐፍት ላይ ትንቢት ወይንም ራእይ የለም ማለት አይደለም። ልክ በብሉይ ኪዳን የታሪክ መጽሐፍት የምንላቸው አሉ አይደል? የታሪክ መጽሐፍቶች ውስጥ ግን ትንቢት የለም ማለት ግን አይደለም። የትንቢት መጽሐፍት የምንላቸው አሉ። የትንቢት እንበላቸው እንጂ በውስጣቸው ታሪክ የላቸውም ማለት በሚበዛው መናገር ነው አይደል? ለምሳሌ ወንጌል ላይ እኮ ራእይ አለ፣ ወንጌል ላይ ትንቢት አለ የለም? ለምሳሌ በዛሬው ዕለት የምናከብረው በዓል አለ አይደል? ጌታ ስለ ምጽአቱ አልተናገረም? እንዴት ባለ መንገድ እንደሚመጣ ምልክቶቹ ምን እንደሆኑ ተናግሯል አይደል? ምንድነው ግን በሚበዛው ምን ማለት ነው? ለምሳሌ የሙሴ መጻሕፍት የሕግ መጻሕፍት ይባላሉ። ግን የሙሴ መጻሕፍት ሕግ ብቻ ነው እንዴ ያላቸው? ትንቢት የላቸው? ታሪክ የላቸው? አላችሁ። ስለዚህ ዋና ማዕከላዊ የሆነውን ጉዳይ አንስቶ ወይም የሚበዛውን ነገር አንስቶ መናገር ነው እንጂ ያ ሌላ ነገር የለውም ማለት አይደለም። ስለዚህ በአዲስ ኪዳን ውስጥ የራእይ ወይንም አፖካሊፕቲክ ተብሎ የሚጠራው አቡቀለምሲሳዊ መጽሐፍ ተብሎ የሚጠራው ያለፈውን ብቻ ሳይሆን ያለውን ብቻ ሳይሆን የሚመጣውንም በስፋት ምን ያለ ማለት ነው፣ ያው እሱን ማለታችን ነው። የዮሐንስ ራእይ የትንቢት ክፍል ውስጥ የሚካተት ነው። ሌላው አምስተኛውና የመጨረሻው የስርዓት ክፍል ነው። የስርዓት መጻሕፍቶች ናቸው። ትእዛዝ፣ ግጽው፣ አብጥሊስ፣ ስርዓተ ጽዮን፣ ኪዳን ቀዳማዊና ካልዕ፣ ዲድስቅልያ ወይም ዲዳኬ የምንለው ትምህርት ሐዋርያት ማለት ነው። እነዚህን ጌታ ከማረጉ በፊት ከትንሣኤው በኋላ ለደቀ መዛሙርቱ ያስተማራቸውን ትምህርቶች እንዲሁም ደግሞ አባቶቻችን ሐዋርያት የሰራቸውን ቀኖናዎች የምናገኝበት የስርዓት መጽሐፍ ክፍል ውስጥ የሚመደብ ነው። እንግዲህ የወንጌል ክፍል ስንል ያው ኢቫንጋሊዮን ከሚለው የግሪክ ቃል የመጣ ቃል ነው። ወንጌል የሚለው በግሪክ የሚቶሎጂ ወይም የአፈታሪክ ትረካ የቃሉ ስርወ አመጣጥ እንዲህ ይተርኩታል። እንዴት ነው የሚተርኩት? ኢቫንጋሊዮን የሚለው አዋጅ ነው። ለምሳሌ አንድ ንጉሥ ለጦር ከቶ ጠላቱን ድል አድርጎ በሚመለስ ጊዜ ከንጉሱና ከሰራዊቱ ቀድመው ለከተማይቱ ሰዎች የምስራች ለማብሰር ነጋሪት የሚመቱ መልእክተኞች ይህንን ነው እያወጁ ወደ ከተማ የሚገቡት። ኢቫንጋሊዮን እያሉ አዋጅ ነው፣ የምስራች ማለት። የምስራቹ ምንድነው? ንጉሱ በጦር ምን አድርጓል? ድል አድርጓል። ጠላት ምን ተብሏል? ተሸንፏል የሚል የምስራች የሚነገርበት ታሪካዊ ባክግራውንድ ያለው ቃል ነው ኢቫንጋሊዮን የሚለው። ወንጌል የሚለው መነሻው እሱ ስለሆነ ታዲያ ወንጌል ውስጥ የትኛው ንጉስ ምን እንድል አድርጎ ነው ወንጌል የተሰኘችው ካልን ለሰው ልጅ ጠላቱ ነው ለዘመናት ይኖሩ የነበሩ ሶስት ነገሮች አሉ አይደል? ክርስቶስ ከመምጣቱ በፊት ሰውን ይገዙ የነበሩ ሶስት ነገሮች ነበሩ። የመጀመሪያው ምንድነው? ኃጢአት። ምንድነው የመጀመሪያው? ኃጢአት። ሁለተኛው ደግሞ ዲያብሎስ፣ ሶስተኛው ሞት። እነዚህ ሶስቱ ሰውን ባሪያ አድርገው ገዝተው የነበሩ የሰው ጠላቶች ናቸው። በኃጢአት የተነሳ ሰው ለዲያብሎስ ተገዢ ይሆናል። ለዲያብሎስ ተገዢ ከመሆኑ የተነሳ ሰው ሙት ሆኗል። ከማን ተለይቷል ማለት ነው? ከእግዚአብሔር። በክርስቶስ መምጣት፣ መወለድ፣ መጠመቅ፣ በቤዛነቱ ስራ፣ በመስቀል ላይ ባደረገው ስራ ግን እነዚህ ሶስት ነገሮች ምን ተብለዋል? ድል ተነስተዋል ማለት ነው። አሁን ወንጌል የምስራች ሲባል ምንድነው የምስራችነቱ የሚለውን በደንብ እንድንረዳው ያግዘናል። ይሄ ታሪካዊ የቃሉ አመጣጥ ማለት ነው። እንግዲህ የምስራች የሚለው ቅድም እንደነገርኳችሁ ኢቫንጋሊዮን የሚለው የግሪኩ ቃል መነሻ ሆኖ ወደ አማርኛ ሲመጣ ወንጌል የሚለው ብስራት፣ የምስራች ማለት ነው። ደስ የሚያሰኝ ዜና ዘ ጉድ ኒውስ ይሉታል። መልካም ዜና፣ ደስ የሚያሰኝ ዜና። እንግዲህ የምስራች ሲባል ጌታ በስጋ መገለጡ ይሄ ትልቁ የምስራቻችን መሰረት ነው አይደል? እንዴት አወቀን ካልን የእግዚአብሔር መልአክ በሐዲስ ኪዳን የመጀመሪያው ስብከት ታስታውሳላችሁ? በቤተልሔም የተሰበከውን ስብከት ለእረኞቹ በተገለጠ ጊዜ ምንድን ነው ያለው? ለሕዝብ ሁሉ የሚሆን
የምስራች ደስታ እነግራችኋለሁና ምን አትበሉ። ተመልከቱ፣ ለሰው ሁሉ የሚሆን ለህዝብ ሁሉ የሚሆን ምን እነግራችኋለሁ ነው ያላቸው? ደስታ የምስራች እነግራችኋለሁና ምን አትበሉ አትፍሩ አለና ዛሬ በዳዊት ከተማ ጌታ የሆነ ክርስቶስ መድኃኒት ምን ብሎላችኋል? ተወልዶላችኋል። መወለዱ ዜና ነው። መወለዱ የምስራች ነው። ታላቁ ጎርጎርዮስ እንዳለው ልደትህ ልደታችን ነው እንዳለው አይደል? የክርስቶስ መወለድ የሰው ልጆች ሁሉ ልደት ነው። የእርሱ በስጋ መወለድ እኛ የእግዚአብሔር ልጆች ለመሰኘታችን መቅድም ነው። እርሱ በእኛ መልክ የተወለደው እኛን በእግዚአብሔር መልክ ምን ይለን ዘንድ ነው? ይወልደን ዘንድ ነው። ስለዚህ የምስራች የማን መወለድ? የጌታ ምን ማለት መወለድ። በመላኩ የተሰበከው ታላቅ ስብከት ይሄ ነው። ብስራቱ ይሄ ነው። የምስራቹ ይሄ ነው። እንግዲህ ስብከት ስንል በመጽሐፍ ቅዱስ ትምህርት ውስጥ ሁለት ትርጉሞችን ያካተተ ነው። ጌታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት። ስለዚህ ወንጌል ስንል ጌታ ራሱ ቃል በቃሉ ያስተማረው ትምህርት ማለታችን ነው። ወንጌል ስንል ቃል በምኑ? ቃል በነቢያት አይደለም፣ ቃል በሐዋርያት አይደለም፣ ቃል በመልእክተኛ ሳይሆን ቃል ራሱ በምኑ? ወንጌል ይችነች። እሺ፣ ወንጌል በመልእክተኛ የተሰበከች አይደለችም። ወንጌል በነቢያት የተሰበከች አይደለችም። ኢቭን ወንጌል በሐዋርያት የተሰበከች አይደለችም። ራሱ የወንጌል ባለቤት ማን የሰበከው ስብከት ነው? አይዟችሁ አይዟችሁ። ወንጌል ራሱ የወንጌል ባለቤት ማን የሰበከው? አሁን ለምሳሌ ትንቢት ስንል በማን የተነገረ ነው? በማን የተነገረ ነው? በነቢያት የተነገረ ነው። በእርግጥ ወደ መልእክቱ ስንገባ በደንብ እንረዳዋለን። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለውን ክፍል ብትመለከቱት የሚያወራው እግዚአብሔር አስቀድሞ በአባቶቻችን በነቢያት ተናግሮ አሁን ግን ዓለማትን በፈጠረበት በልጁ ምን አለን? አያችሁ፣ አሁን እያነጻጸረ ነው። ብሉይ ኪዳንንና ምንን እያነጻጸረ ነው? ሐዲስ ኪዳንን። እንደው በእግዚአብሔር እሺ፣ በደንብ ትኩረት ሰጥታችሁ ከመጣን አይቀር ምንድነው እያልን ያለ ነው የሚለውን በደንብ ተረዱት። እሺ፣ የምንነጋገረው ነገር በደንብ ከልብ እንድሰሙ ትፈልጋለሁ። ወደ ቤት በኋላ የምታረጉት ነገር የሚያሳስባችሁ ካላችሁ ስትወጡ ይደርሳል። እሺ፣ ትውት ታርጉት፣ በሐሳብ አትሂዱ። ስለዚህ የሐዲስ ኪዳን የምንለው ወንጌል የምንለው ቃል በቃሉ ወልደ እግዚአብሔር ቃል ተብሎ የሚጠራው ቅዱስ ዮሐንስ ወንጌላዊው በመጀመሪያው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ማን ነበር? ቃል ነበር። ቃልም በማን ዘንድ ነበር? ቃልም እሱ ማን ነበር? ራሱ እግዚአብሔር ነበር። በቀጥታ በግሪኩ እንውሰደው ካልን በመጀመሪያ ቃል ነበረ፣ ቃልም ከአምላክ ጋር ነበረ፣ ቃልም አምላክ ነበረ ማለት ነው። እኛ ያው አምላክ የሚለውን ቲዮስ የሚለውን እግዚአብሔር ስላልነው ነው በእኛ ማለት ነው። በደንብ አስተውሉ። ስለዚህ ቃል ራሱ ያለ መልእክተኛ በቃሉ ያስተማራት ትምህርት ምን ተብላ ትጠራለች? ወንጌል ተብላ ትጠራለች። የመጀመሪያ ወንጌል አልን፣ የምስራች አልን። ወንጌል ምን አልን? የምስራች አልን። የምስራችነቱ የጌታ መወለድ፣ የጌታ መጠመቅ፣ የጌታ ሕማም መከራ መቀበል፣ መሞት፣ መነሳት ምንድን ነው? ይሄ ምንድን ነው? የምስራች ነው። በሞቱ የተገደለልን ኃጢአት፣ ሞት፣ ዲያብሎስ ሶስቱን ነገሮች ያየናል። በክርስቶስ ሞት እነዚህ ሶስት ነገሮች ምን ብለዋል? ተገለዋል። ኃጢአት፣ ሞት፣ ዲያብሎስ ማለት ነው። የምስራች የሚያሰኘው ይሄ ነው ማለት ነው። የምስራች የሚያሰኘው ይሄ ነው ብለናል። ስብከት ትባላለች። ትምህርቱን ወንጌል ብሎ ለመጀመሪያ ጊዜ የጠራው ጌታችን ነው። የራሱን ትምህርት ወንጌል ብሎ የጠራው ማን ነው? ራሱ ክርስቶስ ነው። በዚህ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ፣ ማቴዎስ 24 14 ላይ እንዲሁም 26 13 ላይ ይህን የመንግስት ወንጌል እየሰበከ ወደ ገሊላ መጣ የሚል ቃል እናገኛለን። በተጨማሪም ደግሞ ራሱ ጌታችን ደቀ መዛሙርቱን ሲልካቸው ይህንን ወንጌል ለፍጥረት ሁሉ ምን በሉ? ወንጌልን አለና ለፍጥረት ሁሉ ምን በሉ? ስበኩ። ወንጌል ያለው
ምኑን ነው ማለት ነው? ራሱ ያስተማረውን በእሱ ደግሞ የሆነው ነገር ምን ብሎ ጠርቶታል? ወንጌል ብሎ ጠርቶታል። ከጌታ ቀጥሎ ቅዱሳን ሐዋርያት ስለ እርሱ የሚሰብኩትንና የሚጽፉትን ወንጌል ብለው ጠርተውታል። ስለማን የሚጽፉትን? ስለ ክርስቶስ የሚናገሩትን ነገር ምን ብለው ጠርተውታል? ወንጌል ብለው ጠርተውታል። ይህም ብቻ ሳይሆን የክርስቶስን መከራ በራሱ ስቅለቱን ወንጌል ብለው ጠርተውታል። ስቅለቱን በራሱ ሐዋርያው ቅዱስ ጳውሎስ በወንጌል አላፍርም ይላል ሮሜ ላይ። በማን አላፍርም? በጣም የሚደንቅ ነው። በነገራችን በወንጌል አላፍርም ሲል በመጽሐፉ አይደለም። በክርስቶስ ሕማም፣ በክርስቶስ መከራ፣ በክርስቶስ መስቀል ምን አልልም? አላፍርም። ምክንያቱም ለጥቅም ለኛ የሆነ ነገር ስለሆነ ይሄ በግሪክ ፍልስፍና ለተጠመቁ ሰዎች ክርስቶስን ጌታ ብሎ መቀበል፣ የታመመን መከራ የተቀበለን በመስቀል የተሰቀለን አካል ጌታ ብሎ መቀበል ለነሱ ይከብዳቸው። ተረቷቸዋል አይደል? ሐዋርያው ቅዱስ ጳውሎስ ግን ሕመሙ ለሕመማችን መድኃኒት፣ ሞቱ ለሞታችን ሕይወት፣ ትንሣኤው ለተስፋችን አረቦን ማረጋገጫ ማንነት ስለሆነ በወንጌል ምን አልልም ማለት አላፍር። ስለዚህ በመጽሐፍ ቅዱስ ወንጌል ተብሎ ሲጠራ ምን እየተባለ ነው የሚለውን ወንጌል በጥቅሉ ስለ ልጁ ከዳዊት ዘር ስለሆነው ስለ ክርስቶስ የሚነገረው በጥቅሉ ስለ ክርስቶስ ትምህርትና ስለ ክርስቶስ ስለሆነው ነገር የሚነገር ነገር ወንጌል ተብሏል። እርሱ በዚህ ምድር ላይ ስለሚያልፈውና ስለሚመጣው ስለ ፈጣሪና ስለ ፍጡራን በተለይም ለሰው ልጆች ድህነት የሰራው አምላካዊ ስራ፣ ያስተማረው ትምህርት፣ ያደረገው ፈውስና ተአምራት ወንጌል ተብሎ ይጠራል። በመሆኑም ያለ ወንጌል ያለን ወንጌል በዚህ የተነሳው ለምሳሌ ወንጌል ብለን ስንጠራ ይሄ ከሆነ ትርጉሙ በተለያዩ መጻሕፍት በትርጉም ደረጃ ወንጌል የሚለውን ከይዘት አንጻር ምን ብለው ተርጉመውታል የሚለውን እንየው። የመጀመሪያ ወንጌል የሚለውን ዜና ክርስቶስ ብለውታል፣ ባጭሩ ማለት ነው። የመጀመሪያው ዜና ክርስቶስ፣ ሁለተኛው ትምህርተ ክርስቶስ፣ ሶስተኛው ተአምረ ክርስቶስ። ወንጌል ስንል እነዚህ ነው እያወራን ያለ ነው። ምን ማለታችን ነው? ዜና ክርስቶስ ስንል መወለዱን፣ መጠመቁን፣ ስለኛ መመላለሱን በምድር ላይ ተገልጦ ሕማም መከራ መቀበሉ፣ መሞት መነሳቱን፣ ስለ ክርስቶስ ስላደረጋቸው ነገሮች የምናወራቸው ነገር እሱ ስለሆናቸው ነገሮች የምናወራው ዜና ክርስቶስ ብለን እንናገራለን። ሁለተኛው ትምህርተ ክርስቶስ በጥቅሉ ማለት ነው። ትምህርተ ክርስቶስ ስንል ቅድም ያልነው ራሱ ክርስቶስ ያለ ነቢያት ያለ መልእክተኛ ራሱ ምን ያለው ትምህርት ነው? ወንጌል የሰበከው ያስተማረው። ሶስተኛው ተአምረ ክርስቶስ፣ ክርስቶስ በነቢያት ላይ አድሮ ክርስቶስ በሐዋርያት ላይ አድሮ የሰራውን ተአምራት አይደለም ወንጌል ውስጥ የምናየው። ክርስቶስ ድዊ ሲፈውስ፣ ሞት ሲያስነሳ፣ ለምጻሞችን ሲያነጻ፣ የተራቡትን ሲመግብ፣ ያፈሩትን ሀፍረታቸውን ሲሸሽግ፣ ባዶውን እንስራ ባዶውን ጋን ውሃውን ወደ ወይን ሲለውጥ፣ ሲያከብር፣ የተለያዩ ነገሮችን ሲያደርግ አግኝተናል፣ ተዘግቧል። ስለዚህ ተአምረ ክርስቶስ ክርስቶስ ራሱ በቃሉ ተናግሮ በእጁ ዳሶ በህሊናው አስቦ የሰራቸውን ተአምራት ሳይናገር እንዲሁ የፈወሳቸው ያደረጋቸው ተአምራቶች አሉ። በቃል ተናግሮ ያደረጋቸው የፈጸማቸው ተአምራቶች አሉ። በእጁ ዳሶ የሰራቸው የፈጸማቸው ምኖች አሉ? ተአምራት አሉ። እነዚህን ሁሉ አጠቃለን ወንጌል እንላለን። እንግዲህ ወንጌል ይሄ ከሆነ ወንጌል ስንት ነው? ወንጌል ስንት ይመስላችሁ? ስንት ነው ወንጌል? እኮ ጥያቄውን አስቡትና ከምን አንጻር ይሄ ጥያቄ ሊመለስ ይችላል ብላችሁ መልሱ። ወንጌል ስንት ነው? በጣም ጥሩ። ትስማማላችሁ? አንድ ነው ወንጌል? አንድ ነው እንዴ? እንዴ ተው እንጂ ወንጌል አንድ ነው እንዴ? ምን ይመስላችኋል? እስቲ እህቶች እየተመካከሩ ነው። ከወንዶች በኩል የተሰማውን ድምፅ እንዴት ነው ትቀበሉታላችሁ? ነው እስኪ ከምን አንጻር? እሺ በጣም ጥሩ። እሺ መልካም ነው። እውነት ነው። ወንጌል አንድ ነው።
ጸሐፊያኑ ግን ስንት ናቸው? 4 ናቸው። የክርስቶስ ልደት ስንት ነው? የክርስቶስ ሞት ስንት ነው? ወንጌል ዜና ክርስቶስ ነው ካልን ክርስቶስ ስንት ነው የተወለደው? የተጠመቀውስ? የሞተውስ? የተነሳውስ? ይሄ አንድ ወንጌሉ ከደረሳቸው ሰዎች አንጻር ለነማን ተጻፈ ከሚለው አንጻር 4 ልናደርገው እንችላለን አይደል? ይሄ የዮሐንስ ወንጌል ለነንትና፣ የማቴዎስ ወንጌል ለነንትና፣ የማርቆስ ወንጌል ለነንትና፣ የሉቃስ ወንጌል ለነንትና ብለን ስንት ልናደርገው እንችላለን? ከጸሐፊዎቹ አንጻር ስንት ልናደርገው እንችላለን? ነዋ ወንጌለ መንግስቱ ለወልደ እግዚአብሔር ስንት ነች? የመንግስቱ ወንጌል ስንት ነው? 1 ነው የሚለውን እንይዛለን። ሁሉም የሐዲስ ኪዳን መጻሕፍት በተለያየ ይዘትና አቀራረብ ቢጻፉም ስለ ጌታችን የሚናገሩ በመሆናቸው ዋና ይዘታቸው ወንጌል ተብለዋል ማለት ነው። በብሉይ ኪዳን ስለ ክርስቶስ የተነገሩ ትንቢቶች ሁሉ ስለ ወንጌል የተነገሩ መሆናቸውን መረዳት ያስፈልጋል። ወንጌል ፍጻሜ ነው። በብሉይ ኪዳን ያሉ መጻሕፍቶች ደግሞ ትንቢቶች ናቸው። ስለዚህ የኦሪት ጥላነት በአካሉ፣ የብሉይ ኪዳን ትንቢት በክርስቶስ ደግሞ ፍጻሜነት መደምደሙን ያረጋግጥ ነው በወንጌል ነው ማለት ነው። በአራቱ ወንጌላት የተመዘገበው ስለ ጌታችን ኢየሱስ ክርስቶስ ታሪክና የማዳን ስራ ነው። አንዳቸው ከሌላቸው የሚለዩበት የታሪክ የትምህርትና የተአምራቱን አመዘጋገብ ካልሆነ በስተቀር ያው ወንጌሉ አንድ ነው። ይህን ለይቶ ለመረዳት በመጽሐፍ ቅዱስ ግርጌ ባለው የህዳግ ማመሳከሪያ በመጠቀም አራቱን ወንጌላት ማነጻጸር ይቻላል አይደል? አንድ ወንጌል ላይ ለምሳሌ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ብሎ ህዳጉ ላይ ስንመለከት ያ እዛ ላይ ያለው ሐሳብ የትኛው ወንጌላዊ ላይ ደግሞ ያ ሐሳብ እንደተደገመ ማነጻጸርና ማየት ይቻላል። አራቱ ወንጌላት ከይዘታቸው አንጻር በሁለት ይከፈላሉ። የመጀመሪያው ሲኖፕቲክ ጎስፒልስ የሚባሉ ናቸው። ተመሳሳይ የሆነ አዘጋገብና አቀራረብ ያላቸው። የመጀመሪያው ምን አልኳቸው? ሲኖፕቲክ ምን አይነት ምን ማለት ነው? አቀራረባቸው ምን አይነት የሆነ ተመሳሳይ፣ የይዘት አዘጋገባቸው ተቀራራቢ የሆነ ማለት ነው። ሁለተኛው ደግሞ ሰማያዊ ወንጌል፣ ወንጌል ዘበሰማይ ወይንም ደግሞ አራተኛ ወንጌል ተብሎ የሚጠራው የዮሐንስ ወንጌል ነው። ለምን? ባጀማመርም በውስጡ ያለው ደግሞ ባዘጋገብም ሂደት የተለየ አቀራረብ ስላለው። ለምሳሌ በዮሐንስ ወንጌል ውስጥ በሌሎቹ ወንጌላውያን ያልተካተቱ ትምህርቶችን፣ ተአምራቶችን ምን እንላለን? እናገኛለን። ሰባቱን ለምሳሌ ክርስቶስ ከትንሣኤው በፊት የፈጸማቸውን 7 ተአምራት በዮሐንስ ወንጌል ውስጥ እናገኛለን። ከነዛ 7 ተአምራት መካከል ለምሳሌ እንቁጠር። የመጀመሪያው በዮሐንስ ወንጌል ምዕራፍ 2 ላይ የተፈጸመው ተአምር የት የተፈጸመው ነው? የት የተፈጸመው? አቤት የት የተፈጸመው? የዮሐንስ ወንጌል ምዕራፍ 2 ላይ ያለው ቃና ዘገሊላ ውሃውን ወደ ምን የቀየረበት? ሌሎች ወንጌላት ላይ አለ? እሺ አለፍ ብለን ደግሞ እንሂድና ምዕራፍ 4 ላይ ያለ ተአምር ግን 5ቱን እንሂድ። የዮሐንስ ወንጌል ምዕራፍ 5 ላይ የማን ታሪክ አለ? የዮሐንስ ወንጌል ምዕራፍ 5 ላይ የመጻጉዕ አይደል? ሌሎች ወንጌላት ላይ አለ ወይ? የለም አይደል? እሺ እንለፍ ደግሞ እንሂድ። የዮሐንስ ወንጌል ምዕራፍ 9 ላይ ሌላ መጻጉዕ እናገኛለን አይደል? ሌላ መጻጉዕ ስም አይደለም፣ ሁኔታን አይደለም የሚገልጸው መጻጉዕ የሚለው። ሌላ መጻጉዕ ደግሞ እናገኛለን። ምን ይሆነለት? አቤት አይደል? ከተወለደ ጊዜ ጀምሮ ከእናቱ ማህፀን ምን የሌለው አይን ምልክት እንኳን ምን ያልነበረው የሌለው ሰው ሌሎች ወንጌላት ላይ እናገኘዋለን። ስለዚህ ከአቀራረብ የተነሳ 3ቱ ሲኖፕቲክ ሲባሉ ይሄኛው ግን ሰማያዊ ወንጌል ተብሎ ሊከፈል ይችላል። እንግዲህ ወደ መልእክታቱ ስንመጣ ሐዋርያት ቀደም ሲል ላስተማሯቸውም ሆነ በአይን ላላዩቸው ምእመናን ከሌላ ቦታ ሆነው መልእክታትን እየጻፉ ያስተማሩበት ትምህርት ነው። ወደ መልእክታት ስንመጣ ማለት ነው ያስተማሩበት ትምህርት ነው። ከ35ቱ የሐዲስ ኪዳን መጻሕፍት መካከል 21ዱ በመልእክት ክፍል ውስጥ የሚካተቱ ሲሆኑ 14ቱ የሐዋርያው የቅዱስ ጳውሎስ መልእክቶች ናቸው። ከተቀባዮቹ አንጻር በሁለት ይከፈላሉ። የመጀመሪያው ለማህበረ ምእመናን ወይንም በቀጥታ ለቤተ ክርስቲያን የተጻፈ መልእክት ብለን መውሰድ እንችላለን። ወደ ሮሜ፣ ወደ ቆሮንቶስ፣ ወደ ገላትያ፣ ወደ ኤፌሶን፣ ወደ ፊልጵስዩስ፣ ወደ ቆላሲያስ፣ ወደ ተሰሎንቄ፣ ወደ ዕብራውያን የሚሉት
እነዚህ ቀጥታ ቤተክርስቲያንን አድሬስ አድርጎ የጻፋቸው ሲሆኑ ለግል ደግሞ የላካቸው ወይንም ለግለሰቦች የተላኩ ብለን የምናስባቸው ደግሞ ወደ ጢሞቴዎስ፣ ወደ ቲቶና ወደ ፊሊሞና የተላኩት መልእክቶች ናቸው። በዚህ ይዘታቸው ትምህርተ ሃይማኖትን፣ ስነ ምግባርና ስርዓተ ቤተክርስቲያንን ማዕከል አድርገው የተጻፉ ናቸው። የብዙዎቹ የመልእክታት ትምህርት ዓላማ በተቀባዮቹ ዘንድ የተፈጠሩ ስህተቶችን ለማረም ከስርዓተ ቤተክርስቲያን አንጻር በሐዋርያት ዘመን ተነስተው የነበሩ የሐሰት አስተማሪዎችን ከሚያስተምሯቸው የሐሰት ትምህርት ምእመናንን ለመጠበቅ፣ ሶስተኛው በላኪውና በተቀባዮቹ መካከል ስላሉ አንዳንድ ጉዳዮች ግልጽ ለማድረግ መልእክታቱን ምን ብለዋል ማለት ነው ጽፈዋል። በተለይ በሐዋርያው በቅዱስ ጳውሎስ መልእክታት ውስጥ ከመልእክታቱ ጀርባ እነዚህ ሶስት ነገሮች ሊኖሩ ይችላሉ። የመጀመሪያው የተነሳ ጥያቄ። ስለዚህ መልእክቱ ለተነሳው ጥያቄ ምን ሊሆን ነው የሚሄደው ማለት ነው መልስ። ሁለተኛው የተላለፉት ስርዓተ ቤተክርስቲያን ከስርዓት አኳያ ከስርዓት ከስነ ምግባር አኳያ ያንን ምን ለማለት ለምሳሌ የቆሮንቶስ መልእክት ታስታውሳላችሁ አይደል? ከሚስጥራተ ቤተክርስቲያን መካከል አንዱ በሆነው በሚስጥረ ቁርባን አፈጻጸም በቤተክርስቲያን ላይ የታየ ከፍተኛ የሆነ ግድፈት ነበር። ከስርዓተ ቤተክርስቲያን አፈጻጸም አኳያ ያን እንዲያስተካክሉ ምን ብሎላቸዋል? ሁለተኛ ከአገልግሎት አኳያ የትንቢትንና የልሳንን ቅደም ተከተል ወይንም በቤተክርስቲያኗ የልሳን አገልግሎት እንዴት መፈጸም አለበት፣ የትንቢት አገልግሎት እንዴት መፈጸም አለበት፣ ጸጋዎችን ሁሉ በቤተክርስቲያን ለአካሉ ጥቅም እስከሆነ ድረስ እንዴት ባለ ትሕትና ከፍቅር ጋር አገልግሎት መፈጸም አለበት የሚለውን ምን ብሏል ጽፈዋል ማለት ነው። ስለዚህ በተቀባዮቹ ዘንድ የተፈጠሩ ስህተቶችን ለማረም በሐዋርያት ዘመን ተነስተው የነበሩ የሐሰት አስተማሪዎችና ትምህርቶቻቸው ካሉ ምእመናንን ከነዚህ የስህተት ትምህርቶች ለመጠበቅ እንዲሁም ደግሞ ቀሪ በላኪውና በተቀባዩ መካከል ቀሪ ጉዳዮች ካሉ እሱን በሚመለከት ምን ማለት ነው በላኪውና በተቀባዩ ማለት ግልጽ ለማድረግ ለምሳሌ ሐዋርያው ቅዱስ ጳውሎስ በኢየሩሳሌም ይኖሩ ለነበሩ ማህበረ ምእመናን በየሄደባቸው አብያተ ክርስቲያናት ገንዘብ ያሰባስብ ነበር። ምክንያቱም በድርቅ ምክንያት ረሃብ ተነስቶ ስለነበር ሐዋርያው አገልግሎቱን በሚፈጽምባቸው አብያተ ክርስቲያናት ያንን እየሰበሰበ ምን ያደርግ ነበር? ኢየሩሳሌም ለሚገኙት ማህበረ ምእመናን ድጋፍ። ስለዚህ መልእክቶቹ ላይ ያንን ቀጠሮ ሲሰጥ ለምሳሌ ቆሮንቶስ መልእክቱ ላይ ያንን ቀጠሮ የጀመራችሁትን ልግስና የእናንተ ትርፍ የነሱን ጎዶሎ ይሞላ ዘንድ የነሱ ትርፍ የእናንተን ጎዶሎ እንዲሁ ይሞላ ዘንድ ይሄን የጀመራችሁትን ልግስና ምን አትበሉ፣ አታቋርጡ፣ አታቆሙ እያለ ያን እሱና ማህበረ ምእመናኑ የጀመሩትን የመስጠት አገልግሎት የስጦታ አገልግሎት እንዲቀጥሉ ያሳስባቸዋል ማለት ነው። ግልጽ ነው? ግልጽ ነው ወይ? እየተግባባን ነው? እሺ፣ የተወሰነ ደቂቃ ስላለን እንቀጥል። ሌሎቹ ከቅዱስ ጳውሎስ መልእክታቶች ያሉ 7ቱ መልእክታት ጠቅላላ መልእክታት ነው የሚባሉት። ጠቅላላ መልእክታት የሚባሉበት ምክንያት ምንድን ነው? ግለሰብንም አንዲት ቦታ ላይ ያሉ ማህበረ ምእመናንን አይጠቅስም። አጠቃላይ ለሁሉም አብያተ ክርስቲያናት ምን ያሉ መልእክቶች ናቸው? የተላኩ መልእክቶች ናቸው። አንዱ ቤተክርስቲያን ላይ ይነበባል፣ ወደ ሌላ ቤተክርስቲያን ወደ ሌላ ሀገር ምን ይላል? ያ መልእክት ይዘዋወራል ማለት ነው። ጠቅላላ መልእክቶች ይባላሉ። የቅዱስ ዮሐንስ 3ቱ መልእክታት፣ የቅዱስ ጴጥሮስ 2ቱ፣ የያዕቆብ መልእክትና አንድ ምዕራፍ ያለው በሐዲስ ኪዳን ብቸኛው መጽሐፍ፣ በብሉይ ኪዳን ብቸኛው አንድ ምዕራፍ ያለው መጽሐፍ የማን ነው? አቤት በብሉይ ኪዳን ብቸኛው አንድ ምዕራፍ ያለው መጽሐፍ እሺ፣ አብድዩ ትንቢት አብድዩ። በሐዲስ ኪዳንስ የይሁዳ መልእክት። እነዚህ አንድ ችግር ብቻ ወይንም ደግሞ አንድ ቦታ ላይ ያለን ነገር ለመፍታትና መልስ ለመስጠት ሳይሆን አጠቃላይ በሁሉም ቦታ ለሚገኙ አብያተ ክርስቲያናት የተጻፉ መልእክታት ከመሆናቸው የተነሳ አጠቃላይ መልእክታት ተብለው ይመደባሉ። እንግዲህ ሐዋርያው ቅዱስ ጳውሎስ ከዚህ ቀደም እንደነገርኳችሁ ከ21ዱ የመልእክታት መጻሕፍት ውስጥ 14ቱን በሐዲስ ኪዳን ሰፊ ክፍል ያለው መጽሐፍ የጻፈልን የተወደደው ሐዋርያው ቅዱስ። ለዚህ ነው በቅዳሴያችን ጊዜ ለሐዋርያው ቅዱስ ጳውሎስ የተሰጡትን ጸጋዎች አሰምተን ስንናገር
ለቅዱስ ጴጥሮስ የመንግስተ ሰማያት መክፈቻ ቁልፍ ምን አለው ተሰጠው። ለቅዱስ ዮሐንስ ደግሞ ንጽህ ጠብቆ የሚኖርበት የድንግልና ሕይወት ተሰጠው። ለሐዋርያው ቅዱስ ጳውሎስ ግን ድውያንን መፈወስ የሚችል መልእክታት ወመልእክት አይደለም ነው። መልእክታትን ማለት ይሄ ጸጋ የተሰጠው ግን በሚበዛው መናገር ነው። ያው ጴጥሮስ መልእክት አልጻፈም ማለት አይደለም፣ እንደዛ ለማለት አይደለም። በሚበዛው ምን ማለት ነው? መናገር ነው። ስለዚህ በክደት ትምህርት ለተያዙ ነፍሳት ፈውስ መሆን የሚችል ትምህርት የያዘ መልእክታትን በብዛት የጻፈልን ሐዋርያው ቅዱስ ጳውሎስ ነው። እነዚህ በአጠቃላይ የብሉይ ኪዳን የሚሆኑ የሐዲስ ኪዳን መጻሕፍት በእግዚአብሔር መንፈስ የተጻፉ ናቸው። ራሱ ሐዋርያው ቅዱስ ጳውሎስ ወደ መንፈስ ልጁ ወደ ጢሞቴዎስ ሁለተኛ መልእክቱ ላይ በጻፈው መልእክቱ ምዕራፍ 3 ቁጥር 16 ላይ እንደተናገረው የማን መንፈስ ያለባቸው? የእግዚአብሔር መንፈስ ያለባቸው መጻሕፍት ናቸው። ምንም እንኳ ይሄ ጥቅስ እሱ በሚጽፍበት ጊዜ የሐዲስ ኪዳን መጻሕፍት ተጠቃለው ባይጻፉም ለብሉይ ኪዳን መጻሕፍት የተነገረ ንግግር ቢሆንም በተመሳሳይ ነቢያትን መርቶ ያጻፈ ያናገረ መንፈስ እግዚአብሔር መንፈስ ቅዱስ ልክ እንደዚሁ በተመሳሳይ በስጋ ለባሽ ሁሉ መንፈሴን አፈሳለሁ ብሎ በትንቢተ ኢዮኤል ላይ እንደሰጠው ተስፋ በሐዋርያት በአባቶቻችን ላይ የወረደው የእውነት መንፈስ አባቶቻችን አፋቸውን ከፍቶ አናግሯል። ብዕር አንስተው ደግሞ እንዲጽፉ ምሪትን ሰጥቷል ማለት ነው። ስለዚህ የእግዚአብሔር መንፈስ ያለባቸው መጻሕፍት ናቸው። ለክርስትና እምነትና ስነ ምግባር መሰረታዊ የሆኑ ትምህርቶችን ይዘው ይገኛሉ ማለት ነው። እንግዲህ ወደ ሐዋርያው ቅዱስ ጳውሎስ ከመጣን ዘንዳ እንግዲህ መጽሐፉን ከማንበባችን በፊት ስለ ጸሐፊው ማወቅ በራሱ ቅዱስ ዮሐንስ አፈወርቅ እንደተናገረው ጥቅም ስላለው መጽሐፍቶቹን በራሱ ለመረዳት ሐዋርያው ቅዱስ ጳውሎስን መረዳት የራሱ የሆነ ጥቅም አለው። ለምሳሌ እንደ ሌሎቹ መልእክታት የዕብራውያን መልእክት በግልጽ ሐዋርያው ቅዱስ ጳውሎስ እንደጻፈው አመላካች የሆኑ ነገሮች በውስጡ ቢኖሩም በቤተክርስቲያን የታመነ ትውፊት ቢኖረንም እንደ ሌሎቹ መልእክታት ግን ቅዱስ ጳውሎስ የጻፈው ለመሆኑ ቀጥተኛ የሆነ ማስረጃ የለውም። ግን የቤተክርስቲያን አባቶቻችን ቤተክርስቲያንም እንዳረጋገጠችው በምሁረ ኦሪትነቱ በዚህ መጠን ሊጽፍ የሚችል ከሐዋርያው ከቅዱስ ጳውሎስ ውጭ ማንም ሊኖር አይችልም የሚለው አንድ ማሳያ ሆኗል። ስለዚህ ሐዋርያው ቅዱስ ጳውሎስ ምሁረ ኦሪት የብሉይ ኪዳንን የሕግ መጻሕፍትና ስርዓት በዘመኑ ከነበሩ ዕውቅ መምህራን ለምሳሌ አሁን ባለንበት ዘመን ዕውቅ ጉባኤ ቤቶች አሉ አይደለ? ምስክር የሚሰጥባቸው እንደ አይሁድ ትውፊት ደግሞ እንደ አይሁድ ስርዓት ደግሞ በዘመኑ ዕውቅ መምህርና ዕውቅ ጉባኤ ቤቶች አሉ። አንዱ ገማልያ ተብሎ የሚጠራው መምህር ነው። ዕውቅ ነው፣ ምሁር ነው። ከፍተኛ የሆኑ ምሁራንንና ደቀ መዛሙርቱን ያፈራ ታዋቂ ነው። ስለዚህ ከታወቀ ከዚህ ጉባኤ ቤትና ከታወቀው ከዚህ ትልቅ መምህር የተማረ ነው። ስለዚህ መጻሕፍቶቹ በራሱ ምን ይናገራሉ? የጸሐፊውን ኦሪታዊ የሆነ የእውቀት ልዕልናና ብስለት በደንብ ያሳያሉ ማለት ነው። የዕብራውያን መልእክት እንደምታውቁት ወደ ውስጡ እየገባን ስናነበው የዘሌዋውያን ትርጓሜ የብሉይ ኪዳን ጥላ አካል ማለት ነው። ኦሬዲ ዕብራውያንን ለመረዳት አንድ ሰው በጥቂቱም ቢሆን በኦሪት ስላለው የመስዋዕት ስርዓት፣ የክህነት ስርዓት፣ የቤተ መቅደስ አገልግሎት ስርዓት የተወሰነ ማወቅ አለበት። ካልሆነ ሐዋርያው ቅዱስ ጳውሎስ ስለምን እያወራ እንደሆነ ሊረዳው አይችልም። ለዚህ ነው ስለዚህ የሐዋርያው ቅዱስ ጳውሎስ የዕብራውያን መልእክት የዘሌዋውያን ትርጓሜ የብሉይ ኪዳን ጥላ አካል ፍጻሜ የሚታይበት መጽሐፍ ነው የምንለው። ስለዚህ አስቀድሞ ስለ ጸሐፊው መረዳትና ማወቅ ስለሚጠቅም የተወሰኑ ነገሮችን ስለ ሐዋርያው ስለ ቅዱስ ጳውሎስ መነጋገር ያስፈልጋል። እንግዲህ ቀደም ብለን እንደተነጋገርነው በመጀመሪያ ማንነቱ ስሙ ሳውል ተብሎ ይጠራ የነበረ ነው። ሃይማኖትና እውቀቱን በሚመለከት የኦሪት ሕግ ተከታይና የምኩራብ አገልጋይ በጣም ቀናተኛ አገልጋይ ነው። ክርስቲያኖችን ያሳድበት የነበረውም አንዱ መሰረታዊ ምክንያት ለሕግና ለምኩራብ አገልግሎት ቀናኢ ለአይሁዲ እምነትና ሃይማኖት ምን ስለነበረ ነው? ቀናኢ ስለነበር እንጂ ሰዎችን የማሳደድና ደማቸውን የማፍሰስ ጥማት ስለነበረበት አይደለም። ይሄን እንዲያደረገ ክርስቲያኖችን እንዲያሳድ ክርስቶስን እንዲያሳድ ቤተክርስቲያንን እንዲያሳድ ያደረገው ለምኩራብ አገልግሎት ለኦሪታዊ የሕግ መጻሕፍትና ለአይሁዲ እምነት ምን ስለነበረው ነው? ከፍተኛ የሆነ ምን ስለነበረው? ቅናት ስለነበረው ከፍተኛ የሆነ ቅናት ስለነበረ ነው። በኦሪታዊ ትምህርቱ የጠለቀ ነበር። ከምሁረ ኦሪቱ መምህር ከገማልያ እግር ስር
የተማረ ነው። ዘርና አገሩ በአይሁድ ነገድ ማለት ነው። ከነገደ ቢንያም፣ ክፍለ ሀገሩ ደግሞ ጠርሴሳዊ ተብሎ ይጠራል። እንግዲህ በዚህ አገልግሎት በነበረበት ዘመን ነው ጥሪው የደረሰው ወይንም ደግሞ የህይወቱ ለውጥ የተከናወነው። ምእመናንን ለማሳደድ ወደ ደማስቆ ሲሄድ ጌታችን ኢየሱስ ክርስቶስ ኃይሉን ገልጦ በተአምራት ወደ እርሱ ጠርቶታል ማለት ነው። ወደ ደማስቆ ወደ ሶሪያ እየሄደ ማለት ነው በተአምራት። የሐዋርያት ሥራ ምዕራፍ 9 የሐዋርያት ሥራ ምዕራፍ 22 ላይ እንዴት ተጠራ የሚለውን የቤት ሥራ ያዙት። እሺ ያዛችሁ ዛሬ የምታነቡት እንዴት ነው የተጠራው ሐዋርያው ቅዱስ ጳውሎስ የሚለውን የሐዋርያት ሥራ ምዕራፍ 9 የሐዋርያት ሥራ ምዕራፍ 22 ምን ትላላችሁ ማለት ነው። ጥሪውን እንዴት ባለ መንገድ እንደተጠራ ወደ ክርስትና መንገድ ስለሚተርክ እሱ ላይ ታነቡታላችሁ። ከዚያ በኋላ የወንጌል አገልጋይ፣ የእግዚአብሔር ምርጥ ዕቃ፣ የአሕዛብ ሐዋርያ ተብሎ ታላቁን የወንጌል አገልግሎትና የቤተክርስቲያንን ተልእኮ ከቤተክርስቲያን ራስ ከሆነው ከክርስቶስ ተቀብሎ ታላቅ አገልግሎትን ፈጽሟል። ነብይነትን ከሐዋርያነት ጋር አስተባብሮ ጨለማውን ዓለም በወንጌል ብርሃን ያጣፈጠ ያበራ፣ አልጫውን ዓለም ደግሞ በክርስትና የህይወት ትምህርት ጨውነት የፈወሰ ታላቅ ሐዋርያ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ሳውል የሚለውን ስም ከአባቱ ያገኘው ስም ነው። ጳውሎስ የሚለውን ስም ያገኘው የስም ለውጡ የመጣው ግን በቆጵሮስ አገልግሎት በነበረበት ጊዜ ከዛ ጋር ተያይዞ የሀገሪቱ ገዢና ንጉስ በወቅቱ ሐዋርያው ቅዱስ ጳውሎስ ለታወረው አካል ብርሃን ከመስጠቱ የተነሳ የፈጸመውን ተአምር ከማድረጉ የተነሳ ብርሃን ሲል ሐዋርያው ቅዱስ ጳውሎስን ሳውልን ማን ብሎ ጠርቶታል? ብርሃን ብሎ ጳውሎስ ብሎ እንደጠራው እንመለከታለን። እንግዲህ በአጠቃላይ ቅዱስ ጳውሎስ የቀድሞ የክርስቲያኖች አሳዳጅ የነበረ ቢሆንም በጌታችን በኢየሱስ ክርስቶስ መለኮታዊ ጥሪ ከጌታ በተሰጠው ጸጋ ታላቁ የአሕዛብ ሐዋርያ በመሆን የወንጌል ብርሃንን ለዓለም ያበራ አባት ነው ማለት ነው። እንግዲህ ቅዱስ ጳውሎስ ከክርስትና ጋር ባለው ታሪክ ምክንያት በሁለት ዋና ዋና መጠሪያዎች ይታወቃል። እያንዳንዱ መጠሪያም የራሱ የሆነ ትርጉምና አመጣጥ አለው። የመጀመሪያው ቅድመ ክርስትና ያው ሳውል የሚል መጠሪያ ያለው ሲሆን ይህም ደግሞ አይሁዳዊ ወይንም ዕብራዊ ስም ነው። እንደምታውቁት አብዛኞቹ የአይሁድ ማህበረሰብ በእነዚህ አካላት ቅኝ ከመገዛታቸው የተነሳ ስማቸው ወይ ግሪካዊ ሊሆን ይችላል፣ ወይ ሮማዊ ሊሆን ይችላል፣ ወይ አይሁዳዊ ሊሆን ይችላል። ሶስት ምክንያቶች አሉ። ሶስት ቋንቋዎች ይኖራሉ ለስማቸው ለመጠሪያቸው። እንደውም ለአንዱ ከአንድ በላይ ስም ሁሉ ሊኖረው ይችላል። ከአንድ በላይ ስም ሊኖረው ይችላል። ለምን ከተባለ አይሁዳውያን በታሪካቸው እንደምታውቁት ለማን ተገዝተዋል? ለግሪክ መንግስት ምን ብለው ያውቃሉ? ተገዝተው ያውቃሉ አይደል? ለግሪክ መንግስት ቅድመ ልደተ ክርስቶስ ለግሪክ መንግስት ተገዝተው ያውቃሉ። ሁለተኛ አሁን ይሄ ግዛት ፍልሰት ያለበት አይደለም። ግዛት ይሄኛው ምርኮ ነው የሚባለው። ፍልሰት ያለበት ከሆነ ምርኮ ነው የሚባለው። ግዛት እያልን ያለ ነው በቴሪቶሪያቸው በግዛታቸው አህዛባዊ የሆኑ መንግስታት ምን ሲያልዋቸው ነው? ቅኝ ሲገዟቸው። ስለዚህ በግሪክ ተገዝተዋል። በጊዜ ክርስቶስ ደግሞ እንደምታስታውሱት ክርስቶስ በመጣበት ጊዜ ክርስቶስ በመዋዕለ ስብከቱ በሚመላለስበት ዘመን በማን ነበር ተገዝተው የነበረው? በሮም መንግስት። በማን? በሮም መንግስት ደግሞ የራሳቸው ያው። ስለዚህ ሶስት ቋንቋ የማወቅ ዕድል አላቸው ማለት ነው። በግሪክ ሰፊ ዘመን ከመገዛታቸው የተነሳ ግሪካዊ ቋንቋ ሊያውቁ ሊናገሩ ይችላሉ። የግሪክ ስም ሊኖራቸው ይችላል። በሮም ቅኝ ከመገዛታቸው የተነሳ ሮማይስጥ ቋንቋ ሊናገሩ ሊያውቁ ይችላሉ። ሮማዊ የሆነ ስም ሊኖራቸው ይችላል። አይሁዳዊ ከመሆናቸው የተነሳ ደግሞ ዕብራዊ ከመሆናቸው የተነሳ ዕብራዊ የሆነ ቋንቋ ዕብራዊ የሆነ መጠሪያ ስም ሊኖራቸው ይችላል ማለት ነው። ይሄ የሐዲስ ኪዳን ሰፊ የሆነ ዳራ ነው ማለት ነው። ለምንድን ነው ከአንድ በላይ ስም ይኖራቸው? ለምንድን ነው ቋንቋ ሮማይስጥ፣ ግሪክ፣ ዕብራይስጥ? አዲስ ኪዳንም ስታነቡ እነዚህን ሶስቱን ቋንቋዎች ምንጭ ያደረጉ ቃላቶችን እንጠቀማለን ስቲል አይደል? እኛም እንጠቀማቸው ቃላቶች አሉና ምክንያቱ ምንድነው ካልን ይሄ ነው። ስለዚህ ሳውል የሚለው ዕብራዊ ስም ነው። የቢንያም ነገድ ስለሆነ ስሙን ያገኘው የነገዱ የመጀመሪያ ንጉስ ከነበረው ከንጉስ ሳውል ነው። የእስራኤል መንግስት የመጀመሪያው ንጉስ ስም ማን ተብሎ ይጠራል? ሳውል ተብሎ ይጠራል ማለት ነው። ከአገልግሎቱ የተነሳ ደግሞ ልሳነ ሙዑዝ ይባላል። ጣፋጭ ሆነ
አንደበት ያለው አንደበተ ርቱዕነቱ በጣም የሚማርክ ከመሆኑ የተነሳ እንዲህ አይነት ከአገልግሎቱ ጋር የተነሳ እንደዚህ አይነት ቅጽል ስሞች የሚጠራባቸው በርካታ ስሞች አሉት። የመጀመሪያውን የሕይወት ክፍል ማለትም ክርስቲያኖችን የሚያሳድድ የሃይማኖት ቀናተኛ ፈሪሳዊ የነበረበትን ጊዜ ይወክላል። በደማስቆ መንገድ ላይ ጌታ ኢየሱስ ክርስቶስ ሲገለጥለት ሳውል ሳውል ስለምን ታሳድደኛለህ በማለት የጠራው በዚህ ስሙ ነበር። የሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ ሳውል ሳውል ስለምን ምን ትለኛለህ? ምክንያቱም ጌታ ለቤተ ክርስቲያን ከሰጣቸው ኪዳናት መካከል አንዱ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከእናንተ ጋር ነኝ። ስለዚህ ከእናንተ ጋር ነኝ ያላቸውን አካላት ማሳደድ ማንን ማሳደድ ነው? ክርስቶስን ማሳደድ ነው። ስለዚህ ምን አለው? ስለምን እኔ ኦልሬዲ ክርስቲያኖችን እኮ ነው እያሳደደ ያለው አይደል? ግን ክርስቶስ ተገልጦ ከርገቱ በኋላ ማለት ነው። ይሄን እያወራን ያለነው ከርገት በኋላ የሆነው ነው የምናወራው። ክርስቶስ ግን ተገልጦ በመንገድ ላይ ስለምን ምን ትለኛለህ? ታሳድደኛለህ ብሎ ተናግሮት በዚህ ጥሪ መጥቷል ማለት ነው። ጳውሎስ የሚለው ላቲን ሮማዊ ስም ነው። ጳውሎስ የሮማዊ ዜግነት የነበረው ሰው ስለሆነ ይህ ስም በዘመኑ በሮማውያን ዘንድ የተለመደ ዕውቅ ስም ነው። አንዳንድ የቤተክርስቲያን ትውፊቶች ደግሞ ይህንን ስም ያው ከሐዋርያው ቅዱስ ጳውሎስ አገልግሎት ከትሕትና ጋር አቆራኝተው ትርጓሜ ይሰጡታል። በክርስትና አገልግሎቱ ከተጠራ በኋላ በተለይም ለአሕዛብ ወንጌልን መስበክ ሲጀምር በብዛት የተጠራው በዚህ ስም ነው። በነገራችን ላይ በሐዋርያው በቅዱስ ጳውሎስ 14ቱን መልእክታት ሳውል የሚለውን ስም አይጠቀመውም። ሰምታችሁኛል? ማን የሚለውን ስም ነው የሚጠቀመው? ጳውሎስ የሚለው። ምክንያቱም ከመለወጡ ከራሱ ታሪክ ጋር የተገናኘ ስለሆነ ሳውል የሚለው ስም ያልተለወጠበትን ያኛውን ብልየት ያለበትን ታሪኩን የሚይዝ ስም ነው። ጳውሎስ ግን የአዲስ ኪዳን የተለወጠበት የታሪኩ ስም ስለሆነ ሲጠቀመው አናገኝም ማለት ነው። በሐዋርያት ሥራ ላይ ተደጋጋሚ በዚህ ተጠርቶበት እናገኛለን። በሐዋርያት ሥራ ምዕራፍ 13 ቁጥር 9 ጀምሮ ወደ ቀርጤስ ደሴት ሄዶ ሰርጊዮስ ጳውሎስ የተባለውን የሮማን አገረ ገዢ ሲያገለግል ስሙ ሳውልም ጳውሎስም ተብሎ ተጠርቶ እናገኛለን። ከዚያም በኋላ በሁሉም የአዲስ ኪዳን ክፍሎች በዋነኛነት ጳውሎስ በሚለው ስም ተጠርቶ እናገኘዋለን። ከነዚህ ስሞች በተጨማሪ ቅዱስ ጳውሎስ በማዕረጉና በስራው የሚገለጽባቸው ሌሎች መጠሪያዎች አሉት። ለምሳሌ የአሕዛብ ሐዋርያ። የማን ሐዋርያ? የገዛ ወገኖቹን ያገለገለባቸው ምኩራቦች አሉ። ግን በሰፊው የተጠራውም ለአሕዛብ ነው። አገልግሎቱን በሰፊው ያከናወነው በአሕዛብ በመካከለኛው ምስራቅ ዙሪያ አሕዛብ የሚባሉ ታውቃላችሁ አይደል? አሕዛብ የሚለው ቃል በእርግጥ ብዙ አይነት እንደያውዱ የምንጠቀምበት መንገድ አለ። አሕዛብ የሚለው ለብዙ ቁጥር ህዝብ ለማለት እንጠቀመዋለን። ነገር ግን ከኦሪት ወይንም ከብሉይ ኪዳን ስርዓት ወይንም ደግሞ ከእምነት ከምኩራብ አንጻር ስንጠቀመው አሕዛብና ህዝብ ብለን ህዝብ ስንል መቅደስ ያላቸው ስርዓት የተሰራላቸው ነቢያትና መምህር ያሏቸው ማለታችን ነው። እግዚአብሔርን የሚያውቁ ማለታችን ነው። ምን ስንል? ህዝብ ስንል። አሕዛብ ስንል ግን እግዚአብሔርን የማያውቁ ነቢያት የሌሏቸው፣ መጻሕፍት የሌሏቸው፣ ትንቢት ያልተሰጣቸው ማለታችን ነው። በምን ውስጥ የነበሩ? በአሕዛባዊ ጣዖት አምልኮ ውስጥ የነበሩ አሕዛባዊ ባህልን የሚከተሉ እግዚአብሔር የለሽ እያልን መሆኑን ማስተዋል ያስፈልጋል ማለት ነው። ሐዋርያው ቅዱስ ጳውሎስ አንዱ ከአገልግሎቱ የተነሳ ወደ ሮሜ መልእክት ምዕራፍ 11 ቁጥር 13 ላይ እንደምናገኘው የአሕዛብ ሐዋርያ ተብሎ ተጠርቶ እናገኘዋለን። ክርስቶስ በልዩ መገለጥ መርጦት ለአይሁዳዊ ላልሆኑት ወንጌልን እንዲሰብክ የላከው በመሆኑ ሰፊ አገልግሎቱም ደግሞ ለነሱ የፈጸመው በመሆኑ የአሕዛብ ሐዋርያ ተብሎ ይጠራል። በሌላ አገላለጽ ደግሞ ራሱን የክርስቶስ ባሪያ ብሎ ይጠራል። ተደጋጋሚ ማለት ነው። ሌላ የሚታወቅበት የክርስቶስ ባሪያ ብሎ የሚጠራ ለምን ካልን በዘመኑ አንድ ባሪያ ተገዝቶ ወይንም ተማርኮ በሶስት መንገዶች ባሪያ ይሆናል። በዘመኑ በክርስቶስም ዘመን በጳውሎስም ዘመን አንድ ሰው ባሪያ የሚሆነው በሶስት መንገድ ነው። አንድ በገንዘብ ተገዝቶ ባሪያ ይሆናል። ሁለት በምርኮ ምን ይሆናል? ባሪያ ይሆናል። ሶስት በመወለድ ባሪያ ይሆናል። በመወለድ ማለት ለምሳሌ ባሪያ የሆነ አባት ወይንም እናት ኑሮት ባሪያ ሆና በምታገለግልበት ቤት ከተወለደ ያ ልጅ የዛ ቤት ጌታ ምን ሆኖ ያድጋል? ባሪያ ሆኖ ያድጋል።
አንድ አካል ባሪያ ተባለ ማለት የራሱን ፈቃድ አይፈጽምም። ሁልጊዜም የማንን ፈቃድ ነው የሚፈጽመው? ለራሱ ፈቃድ አይገዛም። ሁልጊዜም ለማን ነው የሚገዛው? ተመልከቱ። ስለዚህ ሐዋርያው ቅዱስ ጳውሎስ ራሱን ባሪያ ብሎ ሲጠራ ምን እያለን ነው? ለራሴ ፈቃድ የማልገዛ አይደል? ራሴን ለራሴ የምገዛለት ምን ያለኝ? ጌታ ያለኝ ማለቱ። ክርስቶስ ግን እኛን ባሪያ ያደረገበት መንገድ በብር አይደለም የገዛን፣ በወርቀ ደሙ ነው የገዛን። በኃይል አይደለም የገዛን፣ በፍቅር ነው የገዛን። በምስጢር ነው የወለደን። በእነዚህ መንገዶች ምኖቹ አድርጎናል? የፍቅር ነው ባርነቱ እንጂ እኔ እናንተን ባሮች ብዬ አልጠራችሁም፣ ምኖች ናችሁና ልጆች ናችሁ እንጂ ብሎ ይህንን ጸጋ ያደለ ነው። ግን ከፍቅሩ የተነሳ ለሱ ካለው መገዛት የተነሳ ራሱን ለክርስቶስ ሙሉ በሙሉ የሰጠ የክርስቶስን ፈቃድ የሚፈጽም ታዛዥ አገልጋይ በመሆኑ ራሱን የክርስቶስ ምን ይላል? ባሪያ። በመልእክቶቹ መግቢያ ላይ ይህንን ይጠቀማል ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ የክርስቶስ ምርጥ ዕቃ ተብሎ ይጠራል ማለት ነው። ጌታ አናንያን ለጳውሎስ ሲልክ የተናገረው ነው። ራሱ ጌታ ለጌታ ዓላማ የተመረጠና አሕዛብን፣ ነገስታትን፣ የእስራኤል ልጆች ስሙን እንዲሰብክ የታቀደ ልዩ የክርስቶስ መሳሪያ በመሆኑ የተነሳ ምርጥ ዕቃ ብሎ ራሱ ክርስቶስ ምን ብሎታል? ለአናንያ በተገለጸለት ጊዜ ስለ ጳውሎስ እንዲህ ብሎ ተናግሯል። ሌላው የክርስቶስ እስረኛ ይላል ራሱ አይደል? የክርስቶስ ምን እስረኛ። በአንድ እስር ውስጥ ያለ አካል በዛ እስር ውስጥ ሆኖ ሊያከናውነው የሚችለው ነገር ሁሉ በእስሩ እንዳለበት ሁኔታ የተወሰነ እንደሆነ ሁሉ እርሱም በክርስቶስ የፍቅር ሰንሰለት ራሴን ምን ያልኩ ማለት ነው ያሰርኩኝ ብሎ ራሱን የሚጠራበት መንገድ እንዳለ እናስተውላለን። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ እንደምንመለከተው ሰፊ የሆነ ሐዋርያዊ ጉዞ ያከናወነ ሲሆን እነዚህ ሐዋርያዊ አገልግሎቶቹ በሶስት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ሐዋርያዊ ጉዞ ከ46 ዓመት እስከ 48 ዓመት አካባቢ የፈጸመው ሲሆን ከበርናባስና እንዲሁም ከዮሐንስ ተብሎ ከሚጠራው ከማርቆስ ጋራ በከፊል አገልግሎት የፈጸመበት ነው። ይሄ አገልግሎት የሚጀምረው ሶሪያ ወይንም ደግሞ አንጾኪያ ነው። ዋና ዋናዎቹ በዚህ አገልግሎት አድሬስ ያደረጋቸው የደረሰባቸው ቆጵሮስ፣ ታናሿ እስያ የአሁኗ ቱርክ ማለት ነው። እነዚህ ልስጥራ፣ ደርቤ እነዚህ የመጀመሪያው ሐዋርያዊ አገልግሎቱ ያገለገለባቸው ቦታዎች ናቸው ማለት ነው። ዋና ዓላማው ደግሞ በቤተ ክርስቲያን ተልእኮ ወንጌልን ለአሕዛብ ሁሉ መስበክ፣ አብያተ ክርስቲያናትን ምን ማለት ነበር? መመስረት። አብያተ ክርስቲያናትን ምን ማለት? መመስረት የሚለው ይጠራ። ሁለተኛው ሐዋርያዊ ጉዞ የሚባለው ከ50 ዓመተ ምህረት እስከ 53 ዓመተ ምህረት ያለው ሲሆን ከሲላስ ከጢሞቴዎስና ከሉቃስ ጋር በአጋርነት የፈጸመው አገልግሎት ነው። ይሄም ያው የጀመረው ከአንጾኪያ ቢሆንም ታናሿ እስያ ውስጥ የሚገኙትን ገላትያን፣ ደርቤን፣ ልስጥራን፣ ኢቆንዮንን እነዚህን ያካተተ በተለይ ደግሞ በአውሮፓ የመጀመሪያ የሆነችውን ፊልጵስዩስን እንደምታውቁት በዚች ደግሞ የመጀመሪያዋ በአውሮፓ የመጀመሪያዋ አማኝ ሴት ማን ልቧ የተከፈተላት ሊዲያ የተሰበከችበትና የተለወጠችበት አገልግሎት መሆኑን እናስታውሳለን። አቴና በዚህ ሁለተኛው አገልግሎቱ ላይ ሰፊውን የሐዋርያት ሥራ ምዕራፍ 17 ላይ ለማይታወቀው አምላክ መሰዊያ ሰርተው ያመልኩና ይገዙ የነበሩትን በድንቅ ስብከቱ የማረከበት በከተማይቱ ላይ እውቅና ታላላቅ ተብሎ የሚታወቁትን ፈላስፎች ሳይቀር አፍ ያስጫነበት ታላቅ ሐዋርያዊ አገልግሎትን የፈጸመበትና በቆሮንቶስ ቤተክርስቲያን ለ1 ዓመት ተኩል ያክል የቆየበት ሰፊ የሆነ አገልግሎት የሰጠበትን እናስታውሳለን ማለት ነው። ያው ዋና ዓላማው ይህም የሁለተኛው ሐዋርያዊ አገልግሎት አብያተ ክርስቲያናትን መጎብኘት፣ ማበረታታት መጀመሪያ የመሰረታቸውን ማለት ነው። ሁለተኛው አገልግሎቱ መጀመሪያ የመሰረታቸውን ያጠናክራል። እንደገና ደግሞ አዲስ የገባባቸውን ከተሞች አብያተ ክርስቲያናትን ይመሰርታል። የመጀመሪያውን የአውሮፓ አገልግሎቱን የሚፈጸመው በዚህ ሁለተኛ ሐዋርያዊ አገልግሎቱ መሆኑን እናስታውሳለን። ሶስተኛው ከ53 ዓመተ ምህረት እስከ 57 ዓመተ ምህረት የተፈጸመው ሲሆን ሉቃስና ሌሎች ያልተጠቀሱ የአገልግሎቱ አጋሮች ይገኙበታል። ብዙ ጊዜ ያው የአገልግሎቱ ማዕከል አድርጎ የሚጀምረው አንጾኪያ ነው። በዚህም ከዚህ ቀደም በነበረው አገልግሎቱ የተመሰረቱትን የገላትያ ቤተክርስቲያንን
የፍርጊያንም እንደዚሁ ያበረታታበት ነው። ኤፌሶን ለ3 ዓመት ቆይቶ አገልግሎት የፈጸመበት፣ መላው እስያን ደግሞ በወንጌል አገልግሎቱ ያዳረሰበት፣ በግሪክ የምትገኘው መቄዶንያን የቆሮንቶስን ጨምሮ ማለት ነው በአገልግሎቱ ያካተተበት፣ የጥሮአዳ ሚሊጦን የኤፌሶን ሽማግሌዎችን ሰብስቦ ትልቅ ሐዋርያዊ ኃላፊነትና ተልእኮን የሰጠበት፣ ጢሮስና ቂሳሪያንም በዚህ አገልግሎቱ የጎበኘበት ክፍል ነው። ይሄ እንደሚታወቀው የዚህም ዓላማ አገልግሎቱን ማጠናከር ነው። የተጀመሩትን እነሱን ማጠናከር፣ በአሕዛብ ቤተክርስቲያናት ለኢየሩሳሌም ቅዱሳን የሚሆን እርዳታ መሰብሰብ። ቅድም ብያቸው የለ አንዱ ከአገልግሎቱ ጋር አብሮ ምን ይሰበስብ ነበር? ገንዘብ እየሰበሰበ በኢየሩሳሌም ላለችው ቤተክርስቲያን ወይንም ምእመናን ድጎማ ይውል ዘንድ ያደርግ ነበር ማለት ነው። እነዚህ ሶስቱ ናቸው። በአንዳንድ የመጽሐፍ ቅዱስና የታሪክ ጸሐፍት አራተኛው ጉዞ ብለው የሚጠሩት አለ። ወደ ሮም ታስሮ የሄደበት የስብከት አገልግሎት ነው ባይባልም ከኢየሩሳሌም በእስር ወዴት የሄደበት ነው? ወደ ሮም የሄደበት ስለሆነ አንዳንዶቹ አራተኛው ሐዋርያው ጉዞ ብለው ይጠሩታል። በዋናነት ግን የሚታወቁት ሶስቱ ናቸው። ይሄኛው በእስር ይግባኝ ጠይቆ ወደ ሮም የሄደበት ስለሆነ ግን አራተኛው የሚሉት ለምንድን ነው? እዛም ቢሆን በቁም እስር ለ2 ዓመት በታሰረበትም ጊዜ ቢሆን በሮም ስለሰበከ ስላገለገለ ያው በዚህ ይጠሩታል ማለት ነው። ከፍተኛ የሆኑ ኪሎሜትሮችን በእግሩም በየብስም በባህርም አካሏል። በጣም የሚደንቀው ሐዋርያው ቅዱስ ጳውሎስ የተጋደለውን ተጋድሎ ያክል በሐዲስ ኪዳን የተጋደሉ ሐዋርያትን ማግኘት ይከብዳል። ሐዋርያው ቅዱስ ጳውሎስ ከፍተኛ የሆነ ተጋድሎን የፈጸመ፣ ስለ ወንጌል አገልግሎት ስለተሰጠው ታላቅ ተልእኮ ከፍተኛ የሆነ መከራን ያስተናገደ ታላቅ ሐዋርያ ነው። አንዳንዶች ባለማወቅ የተነሳ ቅዱስ ጳውሎስ የተናገራቸውን ቃላት ብድግ ያደረጉና ለራሳቸው ይጠቀማሉ። ግን ይሄ በጣም አሳፋሪ ነው። በነገራችን ላይ ለምን ቅዱስ ጳውሎስ ስለራሱ የተናገረባቸውን እነዛን የድፍረት ቃላት ለመናገር በጥቂቱ ማንን መሆን ያስፈልጋል? ጳውሎስን መሆን ያስፈልጋል። እና ቅዱስ ጳውሎስ ከፍተኛ የሆነ ሰፊ ተጋድሎን የፈጸመ፣ በአገልግሎቱም ሰፊ ኪሎሜትሮችን የሸፈነ፣ ሰፊ የአሕዛብ አገሮችን ያካለለ፣ እንደሱ ያለ ሐዋርያ ማግኘት በአዲስ ኪዳን ይከብዳል። ሐዋርያው ቅዱስ ጳውሎስ ሌላው ተጨማሪ የምነግራችሁ ነገር የመጨረሻ ማለት ነው። ሐዋርያው ቅዱስ ጳውሎስ እንደ ሌሎቹ ሐዋርያት ሐዋርያ ተብሎ ይጠራል። ምን ተብሎ ይጠራል? ሐዋርያ ተብሎ ይጠራል። ለምንድን ነው ሐዋርያ ተብሎ የሚጠራው? ለምሳሌ ሐዋርያት ተብሎ ቢጠሩ ራሱ ክርስቶስ አስተምሮ፣ ራሱ ክርስቶስ ኃይልና ስልጣንን ሰጥቶ፣ ራሱ ክርስቶስ ተልእኮ ሰጥቶ፣ ያው ምን ያለው ስለሆነ ነው? አይዟችሁ ምን ያለው ስለሆነ ነው? ተመስጦ ነው እንዴ? ለኔ እንቅልፍ መስሎ ሊሆን ይችላል። ተመስጦም ከሆነ ችግር የለም። ስለዚህ ሐዋርያው ቅዱስ ጳውሎስ እንደ ሌሎቹ ሐዋርያት ጌታ ከርገቱ በፊት 1-2 ብሎ ጠርቶ መርጦ ስም ሰጥቶ እንደላካቸው ሐዋርያት አይደለም አይደል? እንደዛ አልተመረጠም፣ ይታወቃል። 12 የምንላቸው ይሁዳን ጨምሮ ጌታ ራሱ ከሌ ብሎ ስም ሰጥቶ ትምህርት ሰጥቶ ተልእኮ ሰጥቶ ስልጣን ሰጥቶ የላካቸው ናቸው። ከነዚህ አይመደብም ቅዱስ ጳውሎስ። ኢቭን ከ12 እንኳን አንዱ ቢጎድል ሐዋርያት የመጀመሪያ ጸሎት ባደረጉበት ህብረት ውስጥ የመጀመሪያውን በይሁዳ የጎደለውን አካል በጸሎት በእጣ ምን ያረጉበት ነው? የሾሙበት አይደል? 12ቱ ናቸው። ቀጥታ በማን የተመረጡት? ቅድመ ዕርገት ማለት ነው። ክርስቶስ ከማረጉ በፊት፣ ክርስቶስ ከመሞት ከመነሳቱ በፊት እነዚህን ሐዋርያት መርጦ አስከትሏቸዋል። 3 ዓመት ከ6 ወር አስተምሯቸዋል። ሞትን ድል አድርጎ ከተነሳ በኋላ በእነሱ ፊት እፍ ብሎ ኃይልና ስልጣንን ሰጥቷቸዋል። ኃይልና ስልጣን ለሰጣቸው ለነዚህ ሐዋርያት ታላቁን ተልእኮ ሰጥቷቸው። እነዚህን 3 ነገሮች እንዳትረሱ እሺ። ጌታ ለሐዋርያት መጀመሪያ የሰጠው ትምህርት ነው። ምንድነው የሰጣቸው? 3 ዓመት ከ3 ወር ምን ሰጥቷቸዋል? ስልጠና፣ ትምህርት ማለት ነው። ስልጠና በቃሉ የተናገረውን በጆሮአቸው እየሰሙ፣ በግብር ያደረገውን በዓይኖቻቸው እየተመለከቱ፣ ያልገባቸውን እየጠየቁ፣ ምሳሌ ተናግሮ ከሆነ ምን ማለት ነው ረቢ ፈክር ለነ፣ መምህር ሆይ ተርጉምልን፣ ይህን ስለምን ትናገራለህ እያሉ ከመምህራቸው ስር ቁጭ ብለው 3 ዓመት ከ3 ወር በደንብ የተማሩ ናቸው። እኔ በጣም የሚደንቀኝ
ሐዋርያት እንግዲህ ክርስቶስን ከሚያክል ጌታና መምህር ይህን ያክል ዓመት ከተማሩ እንግዲህ ክርስትና ምን ያክል ዝም ብሎ የምናቀለው ጉዳይ እንዳልሆነ እንድትረዱት ምን ያክል ተግተን ጊዜ ሰጥተን መማር እንዳለብን ማለት ነው። እንግዲህ እነሱ ስንት ዓመት ነው የተማሩት? 3 ዓመት። መምህሩ ማን ነው? ክርስቶስ ነው። ስለዚህ የመጀመሪያ የምንለው ጌታ ከሕማሙና ከሞቱ በፊት ለሐዋርያቱ ትምህርት ሰጥቷቸዋል። ትምህርቱም ይቋረጥ አይደለም። ከትንሣኤው በኋላ የቀጠለ ትምህርት ነው። ትምህርቱም ይቋረጥ አይደለም። ቀዳሚውን መናገር ነው እንጂ። ሁለተኛው ደግሞ ምንድነው የሰጣቸው ካልን ከማረጉ በፊት ከትንሣኤው በኋላ እፍ አለባቸው ኃይልና ስልጣንን ሰጣቸው። 2 ኃይል ስልጣን ክህነት የምንለውን ማለት ነው። ክህነት። ሶስተኛው ከእርገቱ በፊት ከትንሣኤው በኋላ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሄዱ ወንጌልን ለፍጥረት ሁሉ ስበኩ አሕዛብን ሁሉ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። በደንብ አስተውሉ። እዚህ ውስጥ ያለ ስልጣን ሊፈጸም የማይችል ነገር አለ። ማስተማር ያለ ትምህርት አይቻልም አይደል? ማጥመቅስ ያለ ስልጣን አይቻልም። አያችሁ፣ በተልእኮ ውስጥ ቀድሞ የሰጣቸውን ነው አድርጉ ያላቸው። አስተምሩ ምን ብለዋልና? አጥምቁ ምን አላቸውና? ያ የሌለው ሰው ቢያጠምቅ ያው ወፍ ውሃ ውስጥ ገብታ እንደምንድን ነው ሸዋር ማለት ነው። ሸዋር ማለት ምክንያቱም የሚፈጸመው በቤተ ክርስቲያን ስለሆነ አይደል? ሚስጥራተ ቤተ ክርስቲያን። አሁን አንዳንዶቹ ምን ይላሉ? ለምሳሌ የሉትራን ቸርች መካነ ኢየሱስ ከኛ ቤት አሁን ለምሳሌ አንድ ሰው ወደ ሉትራን ወደ መካነ ኢየሱስ ቢሄድ አያጠምቁ። ታውቃላችሁ አይደል? ይሄ ለምን እንደማያጠምቁ ታውቃላችሁ? በአብ በወልድ በመንፈስ ቅዱስ ስም ምን ተብሏልና። እኛ ግን ከነሱ ቢመጡ እናጠምቃለን። ለምን? ሐዋርያዊ ቅብብሎሽ ባለው ክህነት ስልጣንና በእውነተኛው ትምህርት መሰረትነት ላይ በአንዲት ቤተክርስቲያን ነው ምን መፈጸም ያለበት? ጥምቀት መፈጸም ያለበት። እኛ እየደገምን አይደለም። የነሱ ተጠምቀዋልም ብለን አናምንም። መጀመሪያ እነሱ የኛ ሲሄዱ ግን አይ አንደግምም ይላሉ። ለምንድን ነው? እነሱ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ከተፈጸመ ተጠምቋል ብሎ ስለሚያምኑ፣ እኛ ግን እንደዛ አይደለም የምናምነው። በአብ በወልድ በመንፈስ ቅዱስ ስም ስለተፈጸመ ብቻ ሳይሆን የአብ የወልድ የመንፈስ ቅዱስን ስም ጠርቶ ሚስጥራትን የሚፈጽመው አካል በራሱ የምን ስልጣን ያለው መሆን አለበት? የተላከ መሆን አለበት እኮ ነው። በቃ የተላከ። ማን የላከችው? ቤተክርስቲያን የላከችው። ልክ ክርስቶስ ሐዋርያትን እንደላከ ክርስቶስ ሐዋርያትን እንደሾመ በቤተክርስቲያን የተላከ በቤተክርስቲያን ምን ያለ የተሾመ መሆን አለበት። ታዲያ 12ቱ ከሆኑ ሐዋርያት የሚባሉት እንዴት 13ኛ ሐዋርያ ተባለ? ሐዋርያው ቅዱስ ጳውሎስ። በነገራችን ላይ ሐዋርያ አሁን ቅዱስ ጳውሎስ የተጠራበትንና ሐዋርያት የተጠሩበትን ጥሪ ካስተዋል ነው ሐዋርያ መባል ለማን ነው የሚገባው የሚለውን በትክክል መለየት እንችላለን። በትክክል ምን ማለት እንችላለን? መለየት እንችላለን። ሐዋርያዊ አገልግሎታን በቤተ ክርስቲያናችን ቢኖርም ሐዋርያነ አበው የምንላቸው ቢኖሩም ሐዋርያነ አባቶቻችን የምንላቸው ቢኖሩም በቀጥታ ግን እንደ ሐዋርያት ሐዋርያ ብለን የምንጠራው አካል የለም። ለምን? የብፁዓን አባቶችን አገልግሎት ሐዋርያዊ አገልግሎቱን ነው ሐዋርያዊ የምንለው። በቅጽል ግን ቀጥታ ሐዋርያ ወገሌ መባል የለም። በጥንቱም የጌታ ደቀ መዛሙርቶቻቸው እንኳን ሐዋርያ ተብለው እንግዲህ ተመልከቱ። ቅዱስ ዮሐንስ ወንጌላዊ ያስተማረው ፖሊካርፐስ ያስተማረው አግናጢዮስ እያልን የምንጠራቸው የነሱ የቅርብ ዘመን እንኳን ሐዋርያነ አበው ተባሉ እንጂ ሐዋርያት ተብለው ለምን? አሁን ምስጢሩን እስኪ ፍቱት። ለምን? ከሐዋርያት በኋላ ከክርስቶስ እርገት በኋላ የመጣው ቅዱስ ጳውሎስ ሐዋርያ ተብሎ ተጠርቶ ለምንድን ነው ሌሎቹ ሐዋርያ ተብለው የማይጠሩት? የቤት ስራ እናድርገው። እሺ፣ የቤት ስራ ሰርታችሁ ቀጣይ መግቢያ አድርገን ወደ መልእክቱ እንገባለን። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።